ይቺ ጨካኝ የሆነችው ራሄል ማለት ነው መላው ቤተሰቡን እያንዳንዱን የጽናት ጓደኛን መጀመሪያ ከጨረስክ በኋላ ጉዳዩን ከዛን እንደገና ደግሞ ወደ ጽናት ትሄዳለህ ብለዋለች። ከጀርባ የምታዩት ልጅ ራሄል የላከችው ልጅ ነው። የጽናትን ጓደኛ እየተከታተላት ነው። የጽናት ጓደኛ እንድትገደል ነው ወይንስ እንድትታገት ነው ያዘዘችው? በጣም ከባድና ብዙ ሪስክ የሚጠይቃትን ነገር ነው እያደረገች ያለችው ብዬ አስባለሁ። ምክንያቱም መጨረሻዋ አያምርም ማለት ነው። ብቻ እጅግ በጣም አሁን ላይ እያደረገች ያለችው ነገር ናሆሚን ስለምታፈቅረው ናሆሚን የራሷ ማድረግ ስለምትፈልግ ነው። እነዚህ ሰዎች ሁሉ እየጎዳች ያለችው ራሄል ከመጀመሪያውንም ጨካኝና ረመኔ ሴት ነበረች እንጂ ወይንም ደግሞ እንደዚህ ሰዎችን የማሰቃየት ሱስ አለባት እንጂ ሌላ ነገር ነው ብዬ አላስብም። በጣም ከባድ ሰው ናት። በጣም ጨካኝ ሰው ማለት ነው። ለሰው የማትራራ አቶ ግርማም እንግዲህ አቶ ተስፋዬን አስጠንቅቆታል። እየቆሜ እየሄድኩ ነው፣ እየተሻለኝ ነው፣ ከዚህ በኋላ ሁሉ ነገር እንትን ብዬ አሳይሃለሁ ብሎታል ማለት ነው። አቶ ተስፋዬም ደግሞ አቶ ግርማ ብቃት እንዳለውና ጠንካራ ሰው እንደሆነ ስለሚያውቅ በጣም ፈርቷል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብ እያረጋችሁ ቤተሰብ ሁኑ ውዶቼ። የጽናት ድራማ እንግዲህ ተለቆልናል። በጉጉት የምንጠብቀው ውዱ ድራማችን ማለት ነው። የእውነት እምላችሁ ከምላችሁ በላይ እንደዛሬው ተደስቼ አላውቅም። አቶ ግርማ ራሱ አቶ ተስፋዬን ማለት ነው በተቀመጠበት ወንበር እንዲንቀጠቀጥ ነበር ያደረገው ማለት ነው። ከዚህ በኋላ እንድትፈራኝ ነው የምፈልገው ብሎታል ማለት ነው አቶ ተስፋዬ እናቴ ጭራሽ እንኳን አይደለም ሊፈሩ ውስጣቸው እየተንቀጠቀጠ ምላሳቸው ግን ሲናገር ነበር ማለት ነው። ፍርሃታቸው ከፊታቸው ላይ ያስታውቅ ነበር። ላብላብ እያላቸው ነበር ማለት ነው። አቶ ግርማ ግን የእውነት ይመቻቸው ማለት ነው። በጣም ነው ደስ ያለኝ እውነት ለመናገር። ምክንያቱም እንደዚህ የራሳቸውን ካላስከበሩ ቀንን ለማሳለፍ ብለው ዝም ሲሉ ምንም የማያውቁና ምንም የማይችሉ መስሏቸው ነበር። ግን ደግሞ በጣም ከባድ ነው ማለት ነው። ጽናትንና ናሆሚን ደግሞ ቤት ውስጥ እንግዲህ የራሳቸውን የፍቅር ጊዜ ሲያሳልፉ ወይንም ደግሞ ሲደናነቁ ፍቅራቸውን ሲያሳልፉ ወድሻለሁ ሲባባሉ የጽናት ጓደኛ እናቷ መታ ነበረ። ለካ ልጄ ካንቺ ጋር እየዋለች ነው ባለጌ የሆነችው፣ እንዴት ቤቴን እንደዚህ ታደርጉታላችሁ? እንዴት ቤቴን እንደዚህ እያለች በጣም ነበር ስትንቀጠቀጥ የነበረው። ከዛ ደሳሳ ጎጆ ወጣ ዛሬ እዚህ ላይ ራሄል ቤት ስራ ተከራየችላት። ያንን ቤቴ እያለች እያወራች ነበር ማለት ነው። ግን ደግሞ ይሄ እነ ናሆሚ ወይም እነ ጽናት ከዚህ የበለጠ ቤት መግዛት መከራየት መኖር የሚችሉ ናቸው። ይህንን ቤት ተከራይተው የኖሩት ትዝታ ቤታቸውን የእናቷን ቤት ትዝታ ስለወሰደችባት ነው ይህንን ቤት ተከራይተው የሚኖሩት እንጂ ምን የመሰለ ቤት ውስጥ የሚኖሩ ምን የመሰለ ድርጅት ውስጥ የሚሰራ ነበር ሰውየው ማለት ነው። ዛሬ ላይ ቀንጥሎት ነው እንደዚህ የሆነውና ግን ደግሞ የወደቀ እንጨት መሳሪያ ይበዛበታል ነውና የወደቀ ሰውም ደግሞ ሁሉም ሰው ይፈርድበታል። ግን ደግሞ እነ ጽናት ራሱ ከዚህ ነገር ውስጥ ወጥተው ከራሄልም ጭካኔ ከአቶ ተስፋዬም ነገር ሁሉ ነገር ወጥተው የበፊቱን ሰላማዊ ህይወታቸውን ይኖራሉ ብዬ አስባለሁ። ዛሬ ላይ የጽናት ጓደኛና ባቢ አልተለዩዋቸውም። በጣም የእውነት ምርጥ ጓደኞች፣ የልብ ምርጥ ጓደኞች ናቸው። የጽናት ጓደኛ ራሱ የእውነት ክብር ይገባታል። መልካም ልጅ